በስፔን ላሊጋ ባርሴሎና ትናንት ምሽት አሸንፏል። በዚህ ሳምንትም የሚጠበቁ ጨዋታዎች አሉ። በእንግሊዝ ፕሪሚየር ሊግ አርሰናል ኒውካስል ዩናይትድን ይገጥማል። ጨዋታ ይጠበቃል። የሚጀምረው ግን ማንቸስተር ዩናይትድ ከብሬንትፎርድ ጋር ነገ ለንደን ላይ በሚያደርገው ጨዋታ ይሆናል። ትናንትና በስፔን ላሊጋ ሪያል ኦቪዬዶ በሆነ ውጤት አሸንፏል። አልቤርቶ ሬና በ38ኛው ደቂቃ ላይ አስቆጥሮ ባለሜዳውን ቡድን ሪያል ኦቪዬዶን መሪ ማድረግ ችሎ ነበር። በርግጥ ከዚህ ጎል አስቀድሞ ባርሴሎናዎች በጣም ብዙ ሙከራዎችን አድርገዋል። ግብ ጠባቂው መልሷል። በበላይነት ነው የተጫወተው። ከጨዋታው አስቀድሞ የዳዊትና የጎልያድ ጨዋታ ሲባል ነበር። 18ኛ ደረጃ ላይ ያለ ቡድን ነው ሪያል ኦቪዬዶ። የትናንትናውን ጨዋታ ጨምሮ 6ኛ ሳምንት አንድ ጨዋታ ብቻ ነው ያሸነፈው። 5 ጨዋታዎች ተሸንፏል ማለት ነው። ወደ ላሊጋው ከተመለሰ በኋላ በጣም ተቸግሯል ጨዋታዎችን ለማሸነፍ። በዚህ ውድድር ዓመት ዋነኛ ኢላማቸው በላሊጋው መቆየት ነው። ግን ያንን የሚያሳኩበት መንገድ ላይ አይደለም ያሉት። ገና ከመጀመሪያ 6 ጨዋታዎች 5ቱን ተሸንፈው ጀምረዋል። ለባርሴሎና ኤሪክ ጋርሲያ በ56ኛው ደቂቃ በሁለተኛው አጋማሽ የመጀመሪያውን ጎል አስቆጥሯል። ተቀይሮ የገባው ሮበርት ሌቫንዶቭስኪ በጣም ግሩም የጭንቅላት ኳስ ነው ያስቆጠረው። ከመስመር የተሻገረለትን ኳስ በጭንቅላቱ ገጭቶ አስቆጥሯል። ባርሴሎናን ወደ መሪነት ያመጣች ጎል ስለሆነች በጣም ወሳኝ ጎል ነው ያስቆጠረው። አራውሆ ደግሞ ከማዕዘን ምት የተሻገረን ኳስ በተመሳሳይ በጭንቅላት ገጭቶ ሶስተኛ ጎል አስቆጥሯል። ራሽፎርድ ነው ይሄ ጎል ሲቆጠር ከማዕዘን ምት ኳሱን ያቀበለውና ወደ ባርሳ ካመራ በኋላ የመጀመሪያው የማንቸስተር ዩናይትድ ተጫዋች በእርግጥ አሁንም ወደ ባርሴሎና ያመራው በውሰት ነው። በዋናነት የማንቸስተር ዩናይትድ ነው። አሁን ባለፉት 3 ጨዋታዎች ብቻ 4 ጎል የሆኑ ኳሶችን አመቻችቶ አቀብሏል። 2 ጎሎችን አስቆጥሯልና ባርሴሎናዎች በቋሚነት ሊያስፈርሙት የሚችልበት እድል አለ። በባርሴሎና በቋሚነት ለመፈረም ፍላጎት እንዳለው በተደጋጋሚ ተናግሯል። በግልጽ በተደጋጋሚ ተናግሯል። ወደዛ ማምራት ይፈልጋል። 3ኛ ምርጫ ነበረ ለባርሴሎና። መጀመሪያ 2 ምርጫዎችን ማግኘት ስላልቻሉ ነው ራሽፎርድን ያስፈረሙት። ወደዛ ለማምራት እሱ ሁሉ ነገር አድርጓል። ተሳክቶለታል። የመጀመሪያ ጨዋታዎች በጣም አስቸጋሪ መሆናቸውን ተከትሎ ባርሴሎና በቋሚውም የሚሉ መረጃዎችም ሲወጡ ተመልክተናል። ግን አሁን እያሳየ ባለው ብቃት በተለይ ያለፉት 3-4 ጨዋታዎች ምናልባት በተሳክቶለት በባርሴሎና በቋሚነት የሚጫወትበትን እድል እንዲያገኝ ሊያደርጉት ይችላሉ እነዚህ ጨዋታዎች። በእርግጥ ሃንሲ ፍሊክ ፍላጎት ነበር እኛን ተጫዋች ለማስፈረም በቅዳቸውን ውስጥ ነበር መጀመሪያም የሚል አስተያየት ሰጥተዋል። ያው ተጫዋቹ ከፈረመ በኋላ ማበረታታት በጣም አስፈላጊ ስለሆነ የሰጡት አስተያየት እንደሆነ አድርጌ ነው የምቆጥረው። ግን አሁን እያሳየ ባለው ብቃት በቋሚነትም ሊቀጥል ይችላል። አሰልጣኝ ሃንሲ ፍሊክ በ67 ጨዋታዎች ብቻ 50ኛ የባርሴሎና ድል ላይ ደርሰዋል። የሚገርም ስኬት ነው። ባለፈውም የውድድር ዓመት 3 ዋንጫዎችን አሸንፈዋል። የስፔን ላሊጋን አሸንፈዋል። ሌሎችም 2 የሀገር ውስጥ ዋንጫዎችን እንደዚሁ አሸንፈዋል። የአሸናፊዎች አሸናፊ ዋንጫንም አሸንፈዋል። ሪያል ማድሪድን አሸንፈው በሰፊ የጎል ልዩነት ነው ሪያል ማድሪድን አምና ሲያሸንፉ የነበረው እና የኮፓ ዴል ሬን ዋንጫ ማሸነፋቸው ይታወቃልና በ3 ዋንጫዎች የታጀበ የመጀመሪያ ዓመት አሳልፉ ይህን የውድድር ዓመት ሲጀምሩ ደግሞ የአውሮፓ ቻምፒየንስ ሊግን የማሸነፍ እቅድ ነው ያለን ብለው ነው የጀመሩት። አሁን 6 ጨዋታዎችን ባርሴሎና አድርጓል። 5ቱን አሸንፎ አንዱን ባቻ ውጤት አጠናቋል። በስፔን ላሊጋ 6ቱንም ጨዋታዎች ያሸነፈው ሪያል ማድሪድ ይመራልና በሁለቱ ክለቦች መካከል የሚደረገው ትንቅንቅ ይጠብቃል ማለት ነው። ራፊኛ ትናንት ተቀይሮ ወጥቷል። የቀኝ እግሩ ላይ ምቾት አልተሰማውም፣ ለዛ ነው ተቀይሮ የወጣው ብለዋል። ከታክቲካል ጉዳይ አይደለም፣ ግን ምቾት ስላልተሰማው ሪስክ ላለመውሰድ ወይም ደግሞ ጉዳት እንዳይገጥመው በማሰብ ተቀይሮ እንደወጣ ተናግረዋል። ግብ ጠባቂው ሁዋን ጋርሲያ የመጀመሪያው ጎል ሲቆጠር ወይም አልቤርቶ ሬና ባርሴሎና ብቸኛውን ጎል ሲያስቆጥር ስህተት ሰርቷል። ግን በዚህ ውድድር ዓመት ክረምት ላይ የፈረመ ግብ ጠባቂ ነው። በጣም ጥሩ የውድድር ዓመት እያሳለፈ ይገኛል። በቋሚነትም ነው የተሰለፈ የሚገኘውና ጥሩ ነው። ገና ወጣት ስፔናዊ ግብ ጠባቂ ነው። አርሰናል፣ ሊቨርፑልን ጨምሮ ሌሎችም ትልልቅ ክለቦች ይፈልጉታል ሲባል ባርሴሎና ቀድሞ አስፈርሞታል። ግን ትናንትና ስህተት ሰርቷል ጎሉ ሲቆጠር። አሁን ባርሴሎና በ16 ነጥቦች 2ኛ ደረጃ ላይ ይገኛል። ከ6 ጨዋታዎች በኋላ 5 ድል፣ በጣም አሪፍ ነው። ሌላኛው ጨዋታ በኤልቼና ኦሳሱና መካከል የተደረገ ነው። አንድ አቻ በሆነ ውጤት ተጠናቋል። የስፔን ላሊጋም ዛሬም በሌሎች ሊጎች ጨዋታዎችም ዛሬም ነገ የሚደረጉ ጨዋታዎች አሉ፣ እንመለሳለን። በዩሮፓ ሊግ አስቶን ቪላ ቦሎኛን 1-2 አሸንፎ ጀምሯል። በጣም አሪፍ ውጤት ነው። ማጊን በ13ኛው ደቂቃ ጎሉን አስቆጥሯል። ዋትኪንስ ፍጹም ቅጣት ምት አግኝቶ አላስቆጠረም። በዚህ ውድድር ዓመት አስቶን ቪላ ከአምናው አንጻር ከተመለከትን የገባበት የውጤት ቀውስ በጣም የሚያስገርም ነው።
ውጤት ማጣት ብቻ ሳይሆን ሜዳ ላይ ቡድኑ የሚያሳየው ማቋም ደካማ ሆኗልና አሁን ኡናይ ኤምሬ ላይ በጣም ብዙ ተሞግሰዋል። ጫና ሊመጣባቸው ይችላል እየተባለ ነው። እሳቸውም ወጥተው ምን ያህል እንደተጨነቁ የሚያሳየው ተጫዋቾቻቸውን ተችተዋል። አንድ አሰልጣኝ ተጫዋቾቹን መተቸት ከጀመረ ተጫዋቾችም አሰልጣኙ እንዳላይ ሁሉ ነገር ለማድረግ ሊለግሙ ይችላሉና የሆኑ ምልክቶችን እየተመለከትን እንገኛለን። የዩሮፓ ሊግን የጀመረበት መንገድ ግን በሜዳው 1-0 አሸንፎ ነው። በጣም አሪፍ ነው። ሊዮ ሸነፍ ታነር ቴስማን በ75ኛው ደቂቃ ብቸኛውን ጎል አስቆጥሯል። ሬንጀርስ በሜዳው 1-0 በጌንክ ተሸንፏል። ያልተጠበቀ ውጤት ነው። ስቱትጋርትም ሴልታ ቪጎን 2-1 በሆነ ውጤት ረቷል። ዛሬ የሚደረጉ ጨዋታዎች አሉ። በአጠቃላይ በተለያዩ ሊጎች ጨዋታዎች ይደረጋሉ። በስፔን ላ ሊጋ ምሽት 4 ሰዓት ጀምሮ ጂሮና ኤስፓኞልን ያስተናግዳል። በጀርመን ቡንደስሊጋ ባየር ሚዩኒክ ቬርደር ብሬመንን በሚያስተናግድበት ጨዋታ ነው ይህ ሳምንት የሚጀምረው። ምሽት ላይ ይደረጋል። ስትራስቡርግና ማርሴይም በፈረንሳይ ሊግ 1 ይጫወታሉ። በእንግሊዝ ፕሪሚየር ሊግ ብሬንትፎርድና ማንቸስተር ዩናይትድ 8 ሰዓት ከ30 ነገ በሚያደርጉት ጨዋታ ነው የለንደን ጨዋታዎች ለማንቸስተር ዩናይትድ ከባድ ናቸው። ፉልሃምን ነው በተደጋጋሚ ያሸነፈው ወደ ለንደን ተጉዞ። ከዛ ውጪ በአርሰናል በቼልሲ እና በብሬንትፎርድ በሌሎችም ቡድኖች ሲቸገር ነበር። ወይ ይሸነፋል ወይም ደግሞ አቻ ውጤት ነው ትልቅ ውጤት ካመጣ። የጂቴክ ስቴዲየምም ለማንቸስተር ዩናይትድ ከባድ ከሚባሉ ስቴዲየሞች መካከል አንደኛው ነው። ባለፉት 4 ጨዋታዎች አንድ ጨዋታ ብቻ ነው ማሸነፍ የቻለው ብሬንትፎርድን። ከባድ ሊሆን ይችላል የዚህም ሳምንት ጨዋታ። ለሩበን አሞሪም ደግሞ ማንቸስተር ዩናይትድን ከያዙ በኋላ እንደሚታወቀው በጣም ከባድ ጊዜ ነው እያሳለፉ የሚገኙት። በተለይም ደግሞ በፕሪሚየር ሊጉ በእርግጥ በዩሮፓ ሊጉ አምና የፍጻሜ ተፋላሚ ነበር ማንቸስተር ዩናይትድ በቶተናም ተሸንፎ ያው የአውሮፓ መድረክ አጠቃላይ ተሳትፎን እንዳጣ ይታወቃል። በፕሪሚየር ሊጉ የነበረው አቋም ደካማ ስለነበረ ይዞ ያጠናቀቀውም ደረጃ ለዛ የሚመጥን ስላልሆነ በዚህ ውድድር ዓመት በአውሮፓ ውድድሮች የተመለከትነው አይደለም። ደግሞ በካራባኦ ካፕ በጣም በትንሽ ቡድን ተሸንፎ በዚህ ውድድር ዓመት ወጥቷልና ነገሮች ሆነዋል። ግን ደግሞ ባለፈው ሳምንት ቼልሲን 2-1 አሸንፈዋል። ትልቅ ጨዋታ ነው። ምንም እንኳን ጨዋታው ላይ የሚነሱ ደካማ ነጥቦች ቢኖሩም ግን ቼልሲን ማሸነፉ ትልቅ ነገር ነው። ለቡድኑ ለተጫዋቾችም በራስ መተማመንን ይጨምርላቸዋል። ይሄንንም ከጨዋታው በኋላ አሰልጣኙ ተናግረዋልና እዛ ላይ ለመደመር ይሄንን ጨዋታ የዚህን ሳምንት ጨዋታ ማሸነፍ በጣም ያስፈልጋቸዋል። 2 በተከታታይ ጨዋታዎችን በሊጉ በማሸነፍ የመጀመሪያ ይሆንላቸዋል ማለት ነው። ይሄንን ማድረግ አልቻሉም። ሩበን አሞሪም ወደ እንግሊዝ ፕሪሚየር ሊግ ካመሩ በኋላ በተከታታይ ጨዋታዎችን በሊጉ ማሸነፍ ስላልቻሉ ማለት ነው። ካዜሚሮ በቅጣት አይኖርም። ባለፈው ከቼልሲ ጋር በነበረ ጨዋታ በ2 ቢጫ ካርድ ከሜዳ ወጥቷል። ማንቸስተር ዩናይትድ እየመራ በጣም ቀላል የሚባል ጥፋት ሰርቶ ነው በሁለተኛ ቢጫ ካርድ ከሜዳ የተወገደው። በጣም አሪፉ ነገር በእለቱ ማንቸስተር ዩናይትድ ማሸነፉ ብቻ ነው እንጂ ሁለተኛው አጋማሽ ላይ የኦልድ ትራፎርዱ ክለብ ጫና ውስጥ ገብቶ እንደነበረ ይታወሳል። በሁለተኛው ቢጫ ካርድ ያሰጣል አያሰጥም የሚለው አጠያያቂ እንደሆነ ሆኖ ግን ያንን ጥፋት ሰርቶ በሁለተኛ ቢጫ ካርድ መውጣቱ በራሱ የሚያስተቸው ነውና በዚህኛው ጨዋታ ላይ አይሳተፍም ነበር። ለዚህ ጨዋታ በርከት ያሉ ጨዋታዎች ይደረጋሉ። ቼልሲ ብራይተንን በስታንፎርድ ብሪጅ ያስተናግዳል። ካለፈው ሳምንት ሽንፈት በኋላ የሚደረግ ጨዋታ ስለሆነ ለቼልሲ ወደ ድል ለመመለስ የሚያስፈልገው ጨዋታ ይሆናል። ክሪስታል ፓላስ በሜዳው ለንደን ላይ ሊቨርፑልን ያስተናግዳል። በኮሚኒቲ ሺልድ ሁለቱ ክለቦች ተገናኝተው ክሪስታል ፓላስ ነው ይኖርበታል መሪነቱን ለማስቀጠል። ምናልባት መሪነቱን ይቀጥላል፣ ግን ደግሞ ከአርሰናል ጋር ያለውን የነጥብ ልዩነት አስፍቶ ሁለት ስለሆነ ከኒውካስል ጋር አርሰናል የሚጫወተው ከባድ ጨዋታ ነው። እዚህ ከባድ ጨዋታ ላይ ይበልጥ አርሰናልን ጫና ውስጥ ለመክተት የሚያስችለው ጨዋታ ነው ሊቨርፑልን ከሚፈትኑ ክለቦች መካከል አንደኛው ነው። ኤኬቴኬ ባለፈው በተመለከተው ቀይ ካርድ ምክንያት በዚህ ጨዋታ ላይ አይኖርም። ሊድስ ዩናይትድ ከቦርንማውዝ፣ ማንቸስተር ሲቲ ከበርንሌ ጋር ይጫወታሉ። ማንቸስተር ሲቲም በአምስተኛ ሳምንት ከአርሰናል ጋር ለንደን ላይ አንዳቻ ማጠናቀቁ የሚታላይ ጎል ተቆጥሮበት ወደ አሪፍ ከአርሰናል አስቀድሞ በነበሩ 2 ተከታታይ ጨዋታዎች በአውሮፓ መድረክ ጨምሮ አሸንፏልና 3 ጨዋታዎች አሁን ሳይሸነፍ ተጉዟል። አሪፍ ነው። ፎረስት ከሰንደርላንድና ቶተናም ከወልቭስ የነገ ሊግ ጨዋታዎች ናቸው። ትልቁ ጨዋታ 12 ሰዓት ተኩል ጀምሮ ኡርለት ኒውካስል ዩናይትድን ከአርሰናል ያገናኛል። በሚቸገርበት ስቴዲየም በሴንት ጄምስ ፓርክ ከኒውካስል ዩናይትድ ጋር ይጫወታል። በጣም ከባድ ጨዋታ ነው ለአርሰናል። በመጀመሪያ 6 ጨዋታዎች ቢያንስ 3 ትልልቅ
ቡድኖችን አርሰናል ይገጥማል ማለት ነው። የዚህን ሳምንት ጨዋታ ጨምሮ የመጀመሪያው ሳምንት ላይ ማንቸስተር ዩናይትድን በኦልድ ትራፎርድ አሸንፎ ነው የጀመረው። ከዛ ግን በሊቨርፑል ተሸንፏል። በማንቸስተር ሲቲ ነጥብ ጥሏል። በሜዳው አቻ ወጥቷል። አሁን ደግሞ አራተኛ ከባድ ጨዋታ ከኒውካስል ዩናይትድ ጋር ያደርጋል። ያለፉት አመታት ተከታታይ ጨዋታዎች በሴንት ጄምስ ፓርክ የተደረጉ ለአርሰናል በጣም ከባድ ናቸው። ምናልባት ይህ ጨዋታ አርሰናል የሚሸነፍ ወይም ነጥብ የሚጥል ከሆነ እና ሊቨርፑል የሚያሸንፍ ከሆነ ደግሞ በሁለቱ መካከል ያለው የነጥብ ልዩነት አሁንም ይሰፋል። የ5 ነጥብ ልዩነት ነው ያለው። ወይ 7 ወይ 8 ነጥብ ልዩነት ይሆናልና ገና በ6 ሳምንት በዚህ ያክል ልዩነት ከተፈጠረ አስቸጋሪ ነው የሚሆነው የአምና ሻምፒዮን ስለሆነ ሊቨርፑል መልሶ ለማጥበብ። ስለዚህ የዚህ ሳምንት ጨዋታ አርሰናል የሚያደርገው በጣም የሚጠበቅ ይሆናል። አሪፍ ጨዋታ ይሆናል። ተከታታይ ጨዋታዎች ኒውካስል አርሰናልን አሸንፏል ሴንት ጄምስ ፓርክ ላይ። አርሰናል የግድ ማሸነፍ ያለበት ጨዋታ እየተባለ ነው። በርግጥ በመጀመሪያ 6 ጨዋታዎች ቀደም እንዳልነው 4ቱ ጨዋታዎች በጣም ከባድ፣ ማንቸስተር ሲቲ የአምናው ሻምፒዮን፣ ሊቨርፑል፣ አሁን ዩናይትድ። ምናልባት በዘርዘር ባሉ ሳምንታት እነዚህ ጨዋታዎች ቢደረጉ አርሰናል ነጥብልም ችግር የለም ሊባል ይችል ይሆናል። ግን ደግሞ በተከታታይ የመጡ ናቸው። ተከታታይ ነጥብ ጥሏል። ሊቨርፑል ሁሉንም ጨዋታዎች አሸንፏል። አሁን አርሰናል የሚሸነፍ ከሆነ ወደ 7 ወይም ወደ 8 ነጥብ ስለሚሰፋ መልሶ ለማጥበብ በጣም አስቸጋሪ ስለሚሆን ነው ይሄንን ጨዋታ የግድ አርሰናል ማሸነፍ አለበት እየተባለ የሚገኘው። አስቶን ቪላና ፉልሃም ከአርሰናልና ኒውካስል ዩናይትድ ጨዋታ አስቀድሞ ጨዋታቸውን ያደርጋሉ። አንድ ጉዳይ እንመልከት። አሜሪካ እስራኤል በ2026 የዓለም ዋንጫ እንድትሳተፍ ትሰራለች የሚል መረጃ አትሌቲክ ይዞ ወጥቷል። የተባበሩት መንግስታት ከትልልቅ ውድድሮች እንዲያግዱ ጥሪ አቅርቧል። ይሄም የሆነው ጋዛ ላይ ባለችው ጥቃት ምክንያት ነው። 2 አመታት አልፏል። ወደ 3ኛ አመት እየተጠጋ ነው። አሁን ያው ጥቅምት 7 ላይ ሐማስ በወሰደው ጥቃት እና ከ1100 በላይ እስራኤላውያን ተገድለዋል። 200 አግተው መውሰዱ ይታወቃል። አሁን 50ዎቹ በእጁ ይገኛሉ። አብዛኞቹ ህይወታቸው አልፏልና በዚህ ምክንያት እስራኤልና አሜሪካ ተመሳሳይ አቋም ነው ያዙት ጋዛ ላይ በሚደረገው ጥቃትና የግድ ሁሉም ታጋቾች መለቀቅ አለባቸው በሚል ባለፈውም እንደሚታወሰው የእስራኤልን የሀገርነት ጥያቄ እንግሊዝ፣ ፈረንሳይን የመሳሰሉ ሲቀበሉ አሜሪካ ተቃውማለች። በፍጹም መሆን የለበትም በሚል እና አሁንም ካለም ውድድሮች እንዳትገለል አሜሪካ ጥብቅና ትቆማለች የሚል መረጃ አትሌቲክ ይዞ ወጥቷል። በኢትዮጵያ እግር ኳስ ፌዴሬሽን የጸደቁ ውሎች አሉ። የኢትዮጵያ ፕሪሚየር ሊግ ክለቦች ተጫዋቾችን እያስፈረሙ ነው። ለ2018 የውድድር ዓመት ዝግጅትም ጀምረዋል። ክለቦች አማኑኤል ገብረ ሚካኤል ወደ ባህር ዳር ከተማ አምርቷል። አስቀድሞ ፋሲል ከነማ ሲጫወት እንደነበር ይታወሳል። በእርግጥ በጉዳት ምክንያት ብዙ ጨዋታዎች አምልጠውታል። ወደ ባህር ዳር ከተማ በ1 አመት ውል አምርቷል። ኢትዮጵያ ቡና የበርካታ ተጫዋቾችን ውልም አድሷል፣ አስፈርሟልም። ይህንንም ሲያደርግ ሌሎች ክለቦች ከሚያስፈርሙበት አመት በተለየ መልኩ አመታትን ውል ነው ተጫዋቾች እንዲያስሩ እያደረገ የሚገኘው እና በጣም አሪፍ ነው ለማለት ነው። ተከተል በዙ መቻል የነበረ ተጫዋች ነው። በ4 አመታት ውል ለኢትዮጵያ ቡና ፈርሟል። በጣም አሪፍ ነው። ናትናኤል ፍሬው፣ ተመስገን ታደሰ እና ቴዎድሮስ በለጠ ውላቸውን ለ4 አመታት አድሰዋል። አንድ አሰልጣኝ በክለቡ የረጅም ጊዜ እቅድ ካለው እነዚህን ተጫዋቾች ለ4 አመት ማስፈረሙ ክለቡ ለረጅም ጊዜ እንዲያቅድ ያደርገዋልና በጣም አሪፍ ነው። በተደጋጋሚ እንዳነሳ ነው ለእቅዱም ሰፊ እንዲሆን ያደርጋል። መቼም አንድ ክለብ በ1 አመት ብቻ እኛ ጋር ነው አብዛኛው ኢትዮጵያ ውስጥ ነው ክለቦች የ1 አመት ብቻ እቅድ ይዘው ፕሪሚየር ሊግ ላይ የሚጫወቱት። አስቸጋሪ ነው። ይሄ ለረጅም ጊዜ እቅድ ይዘው የተሰራ ቡድን ለማቆየትም በጣም ይቸገራሉ። በጣም ጥቂት ክለቦች ናቸው ተጫዋቾችን ለረጅም አመታት የሚያቆዩትና ኢትዮጵያ ቡና አስቀድሞ በርግጥ በዚህ ይታወቃል። 4 አመታት 5 አመታት ተጫዋቾችን በማስፈረም ይታወቃልና ይሄንን አድርጓል። አሁንም ቢኒያም ሀብታሙ በግብ ጠባቂ አሰልጣኝነትም ፈርሟል በኢትዮጵያ ቡና። ሸገር ከተማ የሴቶች ቡድን ደግሞ አዲስ ንጉሴን በ1 አመት ውል አስፈርሟል። የኢትዮጵያ ሴቶች ከ20 አመት በታች ብሔራዊ ቡድንም በዓለም ዋንጫ ማጣሪያ እየተሳተፈ ይገኛል። የቀጣዩን ጨዋታ ከኬንያ ጋር ነው የሚያደርገው። ትናንትና የመጨረሻ ልምምዱን ሰርቷል። አሪፍ ተጫዋቾች ያሉበት ስብስብ ነውና በቀጣይ ወደ ቀጣዩ ዙር ለማለፍ የሚደረገው ጨዋታ ላይ መልካም እድል እንዲገጥመው እንመኛለን። ኢንስትራክተር አብርሃም መብራቱም ትናንትና ተገኝተው ነበረም። ባላችሁ አቅም ኬንያን ማሸነፍ ትችላላችሁ የሚል የማበረታቻ ንግግር አድርገዋልና አሪፍ ይመስለኛል። የ2018 የኢትዮጵያ ፕሪሚየር ሊግ የሚደረግበት መንገድን በተመለከተ ክለቦች
የሚገጥሟቸውን በተለይ መጀመሪያ ሳምንት ላይ ተጠባቂ ጨዋታም አለ። የዕጣ ማውጣት ስነ ስርዓቱ ትናንትና ተደርጓል። በሁለት ምድቦች ተከፍሎ ነው የሚደረገው። 10 ቡድኖች ይሆኑና በሁለት ምድብ ይጫወታሉ። ግን ደግሞ ሊግ ስለሆነ ሁሉም ክለቦች ከሁሉም ክለቦች ጋር መገናኘት ስላለባቸው እየተቀያየሩ የሚጫወቱበትም ሁኔታ ይኖራል ማለት ነው። አንደኛው ምድብ ላይ የነበሩ ቡድኖች ወደ ሌላኛው ምድብ እየሄዱ አጠቃላይ ደርሶ መልስ ጨዋታን እንዲያደርጉ የሚያስችል ነው። 38 ጨዋታዎች ወይም ሳምንታት ይደረጋሉ። በአጠቃላይ የሚደረጉ ጨዋታዎች 380 ናቸው ሁሉም ክለቦች የሚያደርጓቸው። ግን ደግሞ 38 ሳምንታት ይኖራሉ። በአንዱ ሳምንት 10 ጨዋታ ማለት ነው። በአንዱ ምድብ 5 በአጠቃላይ በአንድ ሳምንት 10 ጨዋታዎች ናቸው የሚደረጉት። የቴሌቪዥን መብት ስርጭት በአዲስ መልኩ ይኖራል ተብሎ ይጠበቃል። አዲስ አበባ፣ አዳማ ከተማ፣ ድሬዳዋና ሐዋሳ ከተማ ናቸው ይሄንን ውድድር ለማስተናገድ የተመረጡት። የመጀመሪያዎቹ ጨዋታዎች አዲስ አበባና አዳማ ከተማ ላይ ይደረጋሉ። 5 ክለቦች በ10 ክለቦች በአንዱ ከተማ፣ 10 ክለቦች ደግሞ በአንዱ ከተማ በምድብ 1 እና በምድብ 2 የሚደረጉ ናቸው። በአንድ ጊዜ ነው የሚደረጉት። እነዚህ አስቀድሞ የነበሩ ዓመታት ላይ እንደሚታወሰው አንድ ከተማ ነው ጨዋታዎችን ሲያስተናግድ የነበረው። እዛ ከተማ ላይ የሚደረጉ መርሃ ግብሮች ሲጠናቀቁ ወደ ሌላኛው ከተማ ደግሞ ሁሉም ክለቦች ይዞራሉ ማለት ነው። አዲስ አበባ ላይ ከተደረጉ ወደ አዳማ፣ ከዛ ወደ ድሬዳዋ፣ ወደ ሐዋሳ እየሄዱ ነበር ጨዋታ ሲያደርጉ የነበሩት። አሁን ግን በሁለት ምድብ ይከፈሉና በአንድ ጊዜ አዲስ አበባም አዳማም ላይ የመጀመሪያው የኢትዮጵያ ፕሪሚየር ሊግ አጋማሽ ይደረጋል። ሁለተኛው አጋማሽ ደግሞ ድሬዳዋና ሐዋሳ ከተማ በተመሳሳይ ጨዋታዎች ይደረጉበታል ማለት ነው። በዚህ መንገድ ነው እንዲደረግ እቅድ የተያዘው። ምን አይነት ተጽዕኖ ይኖረዋል? ክለቦችስ እንዴት ይቀበሉታል? እንዴት ይለመዳል የሚለው በቀጣይ የምንመለከት ነው። የመጀመሪያ ስለሆነ ማለት ነው። ይሄንን በዚህ መልኩ ነው የኢትዮጵያ ፕሪሚየር ሊግ ቀጣይ የሚደረገው። ክለቦቹም እየተቀያየሩ ይጫወታሉ ማለት ነው። በምድብ 1 ላይ ወልዋሎ ዓዲግራት ዩኒቨርሲቲ፣ ፋሲል ከነማ፣ መቻል፣ ድሬዳዋ ከተማ፣ ወላይታ ዲቻ፣ መቀለ ሰባ እንደርታ፣ ሲዳማ ቡና፣ ኢትዮጵያ ንግድ ባንክና ስሁል ሽረ ይገኛሉ። ምድብ 2 ላይ አዲስ አዳጊው፣ ነገሌ አርሲ፣ ኢትዮጵያ ቡና፣ ኢትዮ ኤሌክትሪክ፣ ባህር ዳር ከተማ፣ አዳማ ከተማ፣ ሸገር ከተማ፣ ኢትዮጵያ መድን፣ ሀዲያ ሆሳና፣ አርባ ምንጭ ከተማና ቅዱስ ጊዮርጊስ ይገኛሉ። በጣም አሪፉ ነገር የምድብ 2 ጨዋታዎች የሚደረጉት እዚሁ አዲስ አበባ ላይ ነው። ኢትዮጵያ ቡናና ቅዱስ ጊዮርጊስ በመጀመሪያው ሳምንት በሸገር ደርቢ፣ በአዲስ አበባ ደርቢ ይጫወታሉ። ጥሩ ስሜት የሚፈጥር ይመስለኛል። ከረጅም ጊዜ በኋላ ነው እግር ኳስ አዲስ አበባ ላይ የሚደረገው በኢትዮጵያ ፕሪሚየር ሊግ። ስለዚህ ጥሩ ስሜትን ይፈጥራል። አስቀድሞ የነበረውንም ድባብ የመመለስ አቅም ያለው ነውና በዛ ላይ ደግሞ በኢትዮጵያ ቡናና በቅዱስ ጊዮርጊስ ነው የሚጀምረው።